እደግመዋል። እውነትን አውቆ ገብቶ ማትናገር ከሆነ ኃጢአተኛ ሰው ነው፣ ነውር ነው እየሰራ ያለው። ይኸውልህ አሁን መጽሐፍ ቅዱስ ምን ይላል? ጽድቅ የሆነውን ነገር አውቆ ማያደርገው እሱ ራሱ ኃጢአተኛ እንደሆነ ይናገራል። ኃጢአትን ማድረግ ኃጢአት ነው። ጽድቅ የሆነውን ደግሞ እያወቁ አለማድረግም ኃጢአት ነው። ሁለቱም ኃጢአት ነው። ምን ማለት ነው ይሄ? ዘፈን ኃጢአት እንደሆነ እያወቅ ስትዘፍን ማለት ስትዘፍን ለጴንጤው ለሁሉ እይን መስማት ምናምን ኃጢአት ነው። ከዛ ደግሞ ዘፈን ኃጢአት እንደሆነ እያወቅ አለመናገርም ኃጢአት ነው። አለመናገር መስማማት በቃ ማስመሰል በምድሪቱ ላይ ያለን እውነት የተገለጠን እውነት ኦኬ የሰዎችን የኑሮ መሻሻል አሁን እኔ ኢትዮጵያ ውስጥ የኑሮ ውድነት እንዳለ አውቃለሁ። በጣም ብዙ የተቸገሩ ሰዎች እንዳሉ አውቃለሁ። በዚህ ጉዳይ ላይ ደግሞ መንግስት እየሰራ እንዳለ አውቃለሁ። ምድሪቱ ላይ የተሰሩ ያሉ የተገለጡ በአይን የሚታዩ ለውጦች እንዳሉ በአዲስ አበባ በክልል ከተሞች ሁሉ እየተሰሩ ያሉ አበረታች ስራዎች እንዳሉ አውቃለሁ። ይሄ መልካም ነው ብሎ መናገር አስፈላጊ ነው። እያወክ ዝም ካልክስ ኃጢአት ነው። ኃጢአት ነው። ሰውም ሲሞት አለመናገር እያየ ኃጢአት ነው። በግፍ ከተገደለ ሰው ወይ ለምን ብሎ መናገር ያስፈልጋል። እያወክ ዝም የምትል ከሆነ ከዛ ከገዳዩ ጋር ተስማምታል ማለት። ስለዚህ እውነተኛ አእምሮ ይዞ እግዚአብሔር ለምድሪቱ የሰጣትን በረከትና አሁን በዚህ ባለው ገቨርንመንት እየተሰሩ ያሉ ስራዎችን እየጸለዩ ሰላሟን ጠብቃ ምድሪቱ እንድትቀጥል ማድረግ ከክርስቲያን ይጠበቃል። አሁን ህዝብ የመረጠው መንግስት እንጂ የሚቀጥለው አስከሬን ከመቃብር ወጥቶ አይመራህም። ወጋው የሙታን ሳቢ መንፈስ ወጋው እና ኃይለ ሥላሴም ቢኖሩ እኔ ማንም እና መንግስታቸውንም ከመናገር ወደ ኋላ አይሉ። ምክንያቱም ምንድነው ይሄ ንግድ ነው። እኔ ኃይለ ሥላሴ ቢኖሩ እንደው ምን ብለው እንደዚህ አይነት አሁን ዘፋኞች እንደዚህ አይነት ሰዎች ምን ብለው ሊናገሩ ይችላሉ ብዬ አሰብኩ። ኃይለ ሥላሴ ቢኖሩ ምን ይላሉ? አሁን ምን ብሎ ሊዘፍን ይችላል? እሱ ሊስማማ አይችልም። ከማንም ጋር አይስማ። ምርጫ በመጣ ቁጥር የሚዘፍን ከሆነ እና ሁልጊዜ ሮንግ ነገር የሚናገር ከሆነ ኃይለ ሥላሴ በነበሩ ጊዜ ምን ሊል ይችላል ብዬ ሳስብ እንዲህ ይላል ብዬ አስባለሁ። አፄ ኃይለ ሥላሴ ውሻ እንዳላቸው ይታወቃል። አንዲት ጥቁር ውሻ ነበረቻቸው እና ቢኖር በዛን ጊዜ ከአፄ ኃይለ ሥላሴ ጋር አይስማማም። ህዝብ እየተራበ ውሻ እየመገቡ ሊል ይችላል። ውሻ እየመገቡ ምክንያቱም በዛም ዘመን ምን ነበር? ረሃብ ነበር። በደርግም ረሃብ ነበር፣ በኃይለ ሥላሴም ረሃብ ነበር፣ በኢህአዴግም ረሃብ ነበር። ረሃብ የሌለበት ዘመን አለ? ምንም በቃ በኢትዮጵያ ታሪክ ውስጥ ብዙ ጊዜ ረሃብ ተከስቶ ጦርነት ጠፍቶ ያውቃል? በኃይለ ሥላሴም ጊዜ ጦርነት ነበር፣ በደርግም ጊዜ ነበር፣ በኢህአዴግም ነበር፣ አሁንም አለ፣ ወደፊትም ይኖራል አለ። እንደ ቋሚ ሀብት አለ። ድህነት የለም ወይ? አለ። የኑሮ ውድነት በኃይለ ሥላሴ ጊዜ እኮ የስሙኒው እንትን በቃ 50 ሳንቲም ከሆነ ነው የሚባል ነው የሚባል የነበር። አሁንም አለ፣ ወደፊትም ይኖራል። የኑሮ ውድነት አዲስ ነገር የለም። በዛን ዘመን ይሄ ሰውዬ ቢኖር ምን ሊል ይችላል ብለህ ስታስብ ህዝብ እየተራበ ውሻ እየመገቡ ለወርቅና እንቁ እየተንገበገቡ
ኢትዮጵያን አፍርሰው ቤተሰብ ገነቡ ሊል ይችላል። አረ ጉድ ነው። እኛን ራሱ እኮ ነገረኛ አረጉን። ኃይለ ሥላሴ መቆሚያ መቀመጫ ነበር የሚያሳጣቸው። የ6 ኪሎን አንበሳ ነበር የሚለቁበት። ትንፍሽ ሰው የነጻነት ዘመን ሆኖ እንጂ መሪው ፔንቴ ሆኖ ነው። አንበሳ የ6 ኪሎ አንበሳ ነበር የሚለቀቅበት። ቆይ አልጨረስኩም። ቆይ ዛሬማ በደንብ ነው የምናገረው። ወይ እሺ የአፄ ኃይለ ሥላሴ በጦርነቱ ጊዜ ወደ ጣሊያን ወደ እንግሊዝ ሸሽተው ነበር እና ህዝብ እዚህ ኢትዮጵያ ውስጥ የተዋጋ ነበር። አፄ ኃይለ ሥላሴ ሄደው ነበር ረፍት እና ህዝቡ እዚህ የተዋጋ ካራማራ ምናምን በቃ ስንት የመርዝ ጋዝ ምናምን ተደርጎ ጣሊያን ብዙ ጭፍጨፋ አድርሷል። እሳቸው ሄደው ነበር። ጃሳ ያስተሰርይ ንጉስም ሞት ፈራ ሊል ይችላል። ስማይ በደንብ ይጠቅምሃል። አንዳንዴ ነገር እያዋዙ ይገባል። አገር ጥለው ሸሹ አይልም ቢኖር ይላል እንዴ። አገር ጥለው ሸሹ ሳያስተሰርይ ንጉስም ሞት ፈራ። ለጣሊያን ሰጡን ለፋሽስት አደራ። ወይኔ ካራማራ። አረ ዘንድሮ ጉድ ነው ባካችሁ። ከዛ ወይኔ ወይኔ ይላል ወይኔ ወይኔ የሚል ይገባል። ህዝብ ያለቀበት የመቼው ነው እና አገር ጥለው ሸሹን። ያው ቀልቀል ያደርገዋል። ለጣሊያን ሰጡን ለፋሽስት አደራ። ከዛ ወደ ደርግ ስትመጣ ወይኔ ካራማራ። ከዛ በኋላ ዳስ ይጣላል። ከዛ ወይኔ ነው በቃ ወይኔ ካራማራ ይቀጥላል ማለት ነው። በቃ ይሄ እኮ በሰው ደም መቀለድ እኮ ነው። ዋጋ የከፈሉትን የነሱን ዋጋ ሁሉ ማሳነስ የለም እንጂ በዛን ዘመን ቢኖር እሺ፣ በደርግስ ቢኖር ይተዋል አይተው ቀይ ሽብር እያለ ነጭ ሽብር እያለ ነው። ከዛ ሌላ ምርጫ ሲታልሳ ጠብቆ ደግሞ ይላል እንዲህ ነው በቃ። ይሄ የንግድ መንፈስ ነው። በቃ ነጋዴ መንፈስ፣ እውነታን የማይጋፋ እውነትን በምንም ታምር አይስማማም። ለመስማማት ሐሳብ የለውም። ከተስማማማ ማንም ይሰማው የለም። ገብቷል? እንዲህ ባለ መንገድ ነው። አዮ እንዲህ ባለ መንገድ ነው።
በምኒልክም ዘመን ቢኖር ዝፈን ቢባልና እንደዚህ ያለ ሲቹዌሽን ቢኖር ምኒልክን አጥረግርጎ ነው የሚዘፍን። ንግድ ነው። ግን ያው የዛን ጊዜ ማንም እንትን የለው። ስለዚህ የሚጠቅመው ለኢትዮጵያ ምንድነው? ሰላምን ብቻ ማወጅ። ትላንት የወቀሰውን ዛሬ ያወደሰ፣ ዛሬ ያወደሰውን ነገር የቦደሰ የሚኖር መንፈስ ትክክል አይደለም። ትላንትና ሲወቅስ የነበረውን ያመሰግናል የሆነ ነገር ካየ፣ ከዛ ደግሞ ይወቅሳል፣ ይቦድሳል። እንዲህ አይነት ነገር አያስፈልግም። ስለዚህ ለኢትዮጵያ የሚያሻት ለህዝብ የምናስብ ከተባለ ለህዝቡ የሚያስፈልገው ሰላም፣ አንድነት፣ ልማት፣ ፍቅር፣ መተሳሰብ። በዚህ መንገድ ቢኬድ ለኢትዮጵያም እረፍት ነው የሚሆነው። ካንተና ከኔ በተለይ አማኝ የሆናችሁ ሰዎች ዘፈን ከማድነቅ ወደ እግዚአብሔር መጸለይ፣ ለምድሪቱ መንበርከክ፣ ሐሰተኛ አሰራርን መቃወም፣ እውነትን መደገፍ፣ ከእግዚአብሔር እውነት ጋር መቆም፣ የማላጅነትና የጸሎት ህይወታችሁ ውስጥ መግባት፣ መመለስ። ምድሪቱ ተይዛ ነበር የሚጸለየው። ወደዛ ትጋት መምጣት ያስፈልጋል። በቃ ወደዛ ትጋት እንደዚህ ሲሆን ነው ለምድሪቱ በረከት መሆን የምንችለው። ኦኬ። ስለዚህ ሁሉም ሰው በጥንቃቄ ነገሮችን ማየትና መስማት አለበት። በጥንቃቄ ስብካት። ክብር ለእግዚአብሔር ይሁን። አዎ እየሳቅንም ዕውቀት መሸመት ጥሩ ነው። ኦኬ። ጣል እያደረጉ እንደዛ ነው። ስለዚህ ዘፈንና ዘፋኝነት ከኦርቶዶክስ ጋር ያለውን ህብረት በሚገርም ሁኔታ አብራርቻለሁ። ክብር ለእግዚአብሔር ይሁን። ከእውነት ጋር እንቆማለን። ለኢትዮጵያ የሚጠቅም ለኢትዮጵያ የሚስማማ ከእግዚአብሔር ለኢትዮጵያ የሚስማማ ከእግዚአብሔር ይሄ አመድ